አይ ሐኪም ቤት እሄዳለሁ። ባይሆን ስመለስ የሚሄድበት ቦታ ስለማይኖረኝ ያኔ ታፈልኛለሽ። እሺ ጋሽ። ስልኬ ባትሪ ጨርሶብኝ እኮ ትንሽ ቻርጅ እንዲያደርግልኝ እየጠበቁት ነው። እስኪ ስንት ፐርሰንት እንደደረሰ? እሺ ጋሽ 87% ይላል አድርጎልዎታል። አይ እንደዛ ከደረሰ እንኳን ይበቃዋል። በአምጪው ልሂድ። እንግዲህ ነው ወይ ዝም ብለሽ እንደመጣ? በትምህርቴ ደግሞ የተሻለ ደረጃ ነበር መድረስ የምፈልገው ጋሽ። እና ጋብቻውን አልፈልግም ብለሽ ስትይ ቤተሰቦችሽ ምን አሉሽ? ቤተሰቦቼማ አልፈለጉም ጋሽ። ያው እኔ ደግሞ ጠፍቼ ወጣዋ። በቃ እንግዲህ ከዚህ በኋላ ትምህርቴን ጨርስና በዛ ላይ ደግሞ ትዳር ይዝና ሄጄ ይቅርታ ጠይቃቸዋለሁ። እሱን እንግዲህ ፈጣሪ ነው የሚያውቀው። እንግዲህ ፈጣሪ ያውቃል። ከፈጣሪ በላይ ማን ሁሉን ያውቃል ጋሽ። እሱስ ልክ ብለሻል። ደግሞ እንዳንቺ አይነት ክብሯን የጠበቀች የገጠር ልጅ ስትገኝ ማን አይኑን ያሻል ብለሽ ነው። እሱ ሲሆን ጋሽ እኛም እኮ ክብሯን የጠበቀች ሴት ወንድ ይወዳል ብለን እኮ ነው ከሀገር ሀገር የተሰደድ ነው። እና ደህና ወንድ ማለት ምን አይነት ወንድ ነው ጋሽ? ያው እንግዲህ ደህና ወንድ ማለት እኔ በአእምሮዬ ሳሰላስለው እኛ ሀገርም እንደሚባለው የሆነ ክብር ያለው በዛ ላይ ደግሞ ፈራ እግዚአብሔር አለው ከእጁም ረጠብ ያለ እና ደግሞ ልክ እንደርሶ ግርማ ሞገስ ያለው ወንድ እሱን ተጠጋሽ ማለት ደግሞ ዘሯ ጥሩ ሆነ ማለት አይደል ጋሽ? እንደዛ ነው። አይ መልካም፣ እንደሱ እስከሆነ ጋሽ ሁለተኛ ደርሷል። በቃ ልቅዳለሁት። በቃ ሁለተኛ ፈልቷል። ልቅዳለሁት። ጋሽ ምን ያደርኩ? ቆንጆ ነሽ ሌላ። ቆንጆና እሸታይቱ ደግሞ የማይታለል ሰው የለም። እኔም በቁንጅናሽ መታለል ጥፋት ነው እንዴ? አይ እንደሱ ማለት ፈልጌ እኮ አይደለም ጋሽ። ማነው እስቲ በርቀት ላይ? እሺ እዚህ ድረስ መተህ ስለሸኘኸኝ በጣም ነው የማመሰግነው። አረ ምስጋና ያስፈልገው። በቃ ያው ቤትስ ደርሰሻል። እሺ ነብዩ፣ የምር ንገሪኝ ካልከኝ ካንተ ጋር ማሳልፈው ሰዓት በሙሉ ቶሎ ነው የሚያልቅብኝ ሳላውቀው። እኔም ካንቺ ጋር ማሳልፈው ጊዜ በጣም ደስተኛ ነኝ። ነብዩ፣ እኔ ካንተ ፍቅር ይዞኛል እና በግልጽ ፍቅረኛሞች እንድንሆን እፈልጋለሁ። እኔ እኮ አሁንም ድረስ ፍቅረኛሞች እንደሆነ ነው የማስበው። የምርህን ነው? ምን እያልከኝ ነው? አዎ ማለቴ ለማንኛውም የፍቅረኛ ሰፈር ከዚህ በላይ መታየት የለብኝም። ስለዚህ እኔ ቤት ይሻላል፣ አንቺም ግቢ። እሺ በቃ ነብዩ፣ እንደውልሃለሁ። ምን ብዬ ደስታዬን እንደምገልጽ ግን አላውቅም። በቃ ማታ እንደዋወላለን። ቻው ነብዩ። ምን ያባስ ደህና ምሽልኝ። እሺ አቶ መስፍን ዛሬ ትልቅ ስህተት ውስጥ ገብተዋል። ይህንም ስህተት እንዲገቡ ያደረገቻቸው ሌላ ናት። ሌላ ዛሬ ላይ አቶ መስፍንን ለማሳሳት ሆን ብላ እያደረገችው ያለችው አክት አቶ መስፍን ደግሞ ተሸንፈው እጅ እንዲሰጡ አድርጓቸዋል። ታዲያ እንግዲህ ባለፈው ክፍል እንደምታስታውሱት ጽጌረዳ ፌቨንን መንገድ ላይ አግኝታ እያወራቻትም ነበረ። ታዲያ ይቅርታ እንድታረግላትና እባክሽ ከዚህ በኋላ የባሰ ነገር እንዳይገጥም እየፈራው ነው ይቅርታ አድርግልኝ ብላታለች። ነገር ግን ጽጌረዳ እያለቀሰች ያለፈ ልጅነቴን መልሽልኝ፣ ባለፈ ጊዜያቶች ውስጥ አንቺ ጀግና እኔ ሰነፍ ተብዬ የነበሩትን ጊዜ መልሽልኝ ያለች በእንባ ታጅባ ብቻዋን እየተጓዘችም ነበር። ሰላም የቴነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ስለምታበረታቱኝ ምስጋና እጅግ ከልብ ነው። ዛሬ ደግሞ ጽጌረዳ ድራማን ክፍል 34ን ይዤላችሁ ቀርብ ያለው ተከታተሉን።
ፌበንም ተከፍታና አዝና እያለቀሰች ብቻዋን በትካዜ ሆና በትናንትና ትዝታ እየተገረፈች ከራሷ ጋር እየተራመደች በነበረችበት ቅጽበት ነበረ ከራሷ ጋር ጉዞዋን የጀመረችው። ታዲያ የተጓዘችውም ነብዩ ቀደም ብሎ ደውሎላት ስለነበረ ወደ ነብዩ ጋር ነበር። ነብዩ ጋር ግን ስትሄድ ያገኘችው አብራ መኮንንን ነበር። ታዲያ ምሽት ላይ ያደረገችውን ነገር ታውቃለችና ግዴታ ማስመሰል እንዳለባት መኮንን ነግሯት ነበር። ነብዩ ምን ሆነ ነው? እስኪ የሆነውን ነገር ንገረኝ። እኔ እኮ እንቅልፍ ሳልተኛ ነው ያደርኩት። እንደው ግራ ቢገባኝ ነው አሁን ላይ ወደ አንተ ጋር የመጣሁት፣ ግን ንፋሱን ሳገኝ ትንሽ ደህና ነኝ አለች። በዚህ ቅጽበት ነበረ መኮንን እሱ የተናገረውን ነገር ስለሚያውቅ ከእነሱ ዞር ማለት ፈለገ። ስልክ ተደወለልኝ ብሎም ጥሏቸው ሄደ። ታዲያ ፌበንና ነብዩም አንድ ላይ ቁጭ ብለው ስላለፈ ነገራቸው እያወሩና የተፈጠረውን ነገር እየነገራት እንድትጠነቀቅና በኋላ ላይ የሆነ ነገር አውቀሽ ችግር እንዳይፈጠር ብሎ ትናንትና ላይ በመድኃኒቱ ምክንያት የሆነውን ነገር ይነግራታል። ፌበንም ልክ እንደማያውቅ ሰው በሀዘን ተውጣ በጣም አዝናለሁ፣ በቃ ይሄ ነገር ሁለታችንም ላይ ነው የሆነው አይደለ ብላ ነብዩን አስመስላም ቢሆን አሳመነችው። ነብዩም አሁን ላይ ልቡ በቃ እሱ አይደለም ያደረገችው የሚል ነገር ተፈጥሯል። ታዲያ በሌላ በኩል ወደ ጽጌሬዳ ስንመለስ ጽጌሬዳን ወደ ቤት ይዟት ሄዷል። ለነገ ትዳር አጋሬ ትሆኛለሽ ብሎ በግድ ያስገድዳት ወንድ ወደ እናቷ ቤት ወስዷታል። እናቷም አልጋ ላይ ዝርር ብላ ተኝታ ስታገኛት እየተርበተበተች እማዬ ምን ሆነሽ ነው? ካላንቺ እኮ ሌላ ሰው የለኝም እያለችም ደጋግማ እማዬ ተነሽ ማለት ቀጠለች። ወይዘሮ ፍቅርተም አረ እባክሽ አንቺ ልጅ ተረጋጊ፣ ምንም አልሆነችም ብላ ልታረጋጋት ሞከረች። ነገር ግን ልክ ናት ጽጌሬዳ፣ ያለ እናቷ ማንም የላትምና እናቷ እንዲህ በዚህ ሁኔታ አይታት አታውቅም። እናቴ እመጣለሁ ብላ ነግራት ነበር። ነገር ግን ደግሞ እመጣለሁ ያለች እናት ሆስፒታል በመቅጽበት እንደገባች ስትሰማ እንዴት አትጨነቅ። ፍቅርተም እንድትረጋጋ ካረገቻት በኋላ ወዲያውኑ እንድትነቃት ያደርጓታል። ከነቃች በኋላም እናቴ ደህና ነሽልኝ ወይ እያለች እንስፍስፍ እያለች ጨርቆቿን እጆቿን እየደባበሰች ትንሽ ደቂቃ ከቆዩ በኋላ ላገባ ነው የሚል ጥያቄ አንስታ በዚህ ወቅት ልክ ላንቺ መንገር እንደሌለብኝ ያውቃለሁ፣ ነገር ግን እማዬ የዚህ ጉድ መውጣት የምችለው የሚያገባኝ ሰው ሲኖር ነው። ይሄ የሚያገባኝ ሰው ደግሞ የራሱ የሆነ ነገር ያለው ሰው ነው። ስለዚህ እማዬ ተረጅኝ ብላ ትነግራታለች። ዘርፌ ዱብዳ ቢሆንባትም ልጇ ከገባችበት ጉድ እንድትወጣላት ስለፈለገች በግድም ቢሆን ተስማምታለች። ወይዘሮ ፍቅርተም ጥያቄ ፈጥሮባታል። ታዲያ ጽጌሬዳም ተነስታ ወደ መኪና አመራች። በሌላ በኩል አቶ መስፍን አሁን ላይ ልቡ እየቀለጠ ያለው ለሌላ ነው። አቶ መስፍን ከጉርምስና ወደ ጉልምስና ተዳርሶ ያለበት ወቅት ላይ ሌላ እረፍት ማድረግ ይኖርቦታል እያለችም በእረፍት ሀሳባ አሁን ላይ ወደሳቸውን ወደ ራሷ እየሳበች ትገኛለች። ታዲያ አቶ መስፍንም ስልኩን ቻርጀር አድርጎ እስኪ ሌላ ስልክ ስንት ፐርሰንት አደርገ ይህልኝ ብሎ ሲላትም ሆን ብላ ፎንደድ ብላ ወደ ጎን እሷን እንዲመለከታት ታደርጓለች። አቶ መስፍንም ከስስ ቢጃማ በላይ ጎልቶ የሚታየውን አካሏን እየተመለከተ ልቡ በምኞት እየቀለጠ ትንሽ ደቂቃ ቆይቶ 75% አድርጓል አለችው። እሺ በቃ ሐኪም ቤት ደርሼ ልምጣ ሲልም ይነግራታል። ቡና ላፈላልህ ነበረ አለችው። ችግር የለም ስመለስ ታበይልኛለሽ ይላታል። እሷም ዛሬ ላይ ልታጠምድ ተዘጋጅታለች እና ወጥመድ ላይ እንደሚዘጋጀው ሁሉ ለአቶ መስፍን ተዘጋጅታ መጠበቁን ስራዬ ብላይ ተያይዘዋለች። ቤቱን ፏ አድርጋ ሽቷን ተቀብታ ቡናዋንም አቀራርባ ልክ እንደ ድሬዎች ሆና ጠበቀችው። አቶ መስፍን ከሆስፒታልም ተመልሶ ሲመጣ ቤቱ ፏ ብሎ በጣም ታፍኖ ሽቶ እየሸተተ ያገኘዋል። በዚህ ሰዓት ነበር አቶ መስፍን እፎይ ዛሬ ደግሞ ሴት ያለበት ቤት ሆነ ቤቴ፣ በጣም ማዕዛው ያውዳል፣ እንዴት አባቱ ያምራል፣ አመት ባለ አመት ማልመስሎ የለ እንዴ ይላታል። ለሌላም በፈገግታ ታጅባ ቆይ ዛሬማ ቅርጥፍ አድርጌ እንደምበላ እንደ ድመት ሳልሆንብህ አልቀረውም እያለች በልቧ በፈገግታ በቃ ቁጭ በሉ ጋሽ እያለች ቁጭ እንዲል አደረገችው። ቡናውንም ቀርታ ከሰጠችው በኋላ ድንገት አጠገቡ ሳብ አድርጎ ያስቀምጣታል። ካስቀመጣት በኋላ የሚፈልገውን ነገር መፈጸም ፈለገ። ነገር ግን ደግሞ የፍቅር መቀስ የሆነችው ጽጌሬዳ ወደ እነሱ ቤት አምርታ ነበር። የሆነ ቃል አመጣ ሊሄድ ነው ብላ የምታገባውን ባሏን አስፈቅዳ መጥታለች። በሩን አንኳኳች። በሩን ስታንኳኳ ግን ሌላ ደንግጣ ከአቶ መስፍን እቅፍ ፍንጥር ብላ ወጣች። ሲኒውንም እየተርበተበተች አነሳችው። ጽጌሬዳ መሆኗን አቶ መስፍን አላወቁም። ምን አለበት ትንሽ ሰከንድ ብትቆዩ ሳይሉም አልቀርም። አይ ጽጌሬዳ የራሷ ህይወት ባይስተካከል የሰው ህይወትን ማበላሸቱን ሆን ብላ ያዘጋጀችው እስኪመስል ድረስ አቶ መስፍንን አቃጥላቸዋለች። ግን ደግሞ ወደ ቤት ገብታ ሲመለከቱ ምን አይነት ስሜት ይሰማቸው ይሆን የሚለው
በቀጣይ ክፍሉ የምናየው ይሆናል። እስከዛው ጤና ይስጥልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ የሆኑ ኮሜንታችሁንም አስቀምጡልኝ። አመሰግናለሁ።